አድማጮቻችን ቀጣይ ስርጭታችን የጥያቄና መልስ ጊዜ ይሆናል። ያለፈው ሳምንት ስርጭታችን የተከታተላችሁ እንደምታስታውሱት የውይይታችን እንግዳ ከነበሩት ከዶክተር አበባ ፍቃድ ጋር ጀምረነው የነበረው ውይይት በሰዓት እጥረት ምክንያት በመቋረጡ በዛሬው ዕለት ቀጣዩን ውይይት ለማጠናቀቅ እንዲቀርቡልን በጠየቅናቸው መሰረት አሁን በቴሌፎን መስመር ላይ ይገኛሉ። ጤና ይስጥልኝ ዶክተር አበባ ይሰማዎታል? ጤና ይስጥልኝ። ኦኬ በቅድሚያ እንደምንሰነበቱ እያልኩ በራሴና በሬዲዮኑ አዘጋጆች እንዲሁም በአድማጮች ስም ሰላምታዬን እያቀረብኩ በቀጥታ ወደ ጥያቄዎቻችን እወስደዎታለሁ። እሺ እግዚአብሔር ይስጥልኝ። እኔም እንደምንሰነበታችሁ ላላ ደህና እግዚአብሔር ይመስገን። እስኪ የዛሬውን ጥያቄ በዚህን ጀምረው በቅርቡ ኢሳት ስለ ኢትዮጵያ ትንታኔ እንዲሰጡ ብሎ ያቀረባቸው ፕሮፌሰር ላጲሶ የኢትዮጵያን ነጻና የተከበረች ሀገር ለመሆኗና በዓለም ዕውቅና ያገኘች ልዩና የተደነቀ ታሪክ እንደሌላት በማድረግ በተለይም ይህን ድንቅ ታሪክ በደማቸውና ባጥንታቸው ሕያው ሆኖ እንዲኖር ያደረጉትን በማጣጣል ኢትዮጵያ ላይ ያላቸውን ጥላቻ አስመርኩዘው አማራውን ለመውቀስ እንዲያመች ሆኖ የተዘጋጀ ውይይት አስተናግዷል። ወያኔና ኦህዴድ ፕሮፌሰሮቹ እንዲሁም ኢሳትና ጋዜጠኞቹ ባላማ ይቀራረባሉ። ኢትዮጵያዊነት ላይ መዝመትና ማዘመት ተግባራቸው ሆኗል። ይህንን በተመለከተ አስተያየቶን ለአድማጮቻችን ቢያጋሩልን አመሰግናለሁ። ዶክተር አበባ ይቀጥሉ። እሺ እግዚአብሔር ይስጥልኝ። በድጋሚ ማመስገን ወዳለሁ። በተጨማሪ ያልተቋጨውን ሐሳብ እንድቋጭ እድል ስለሰጣችሁኝ አመሰግናለሁ። ይሄ ጥያቄ በብዙ የሚወስድ ብዙ የሚያነጋግረን አይመስለኝም። በእኔ በኩል እስከ ተወሰነ ደረጃ ባለፈው በአጠቃላይ በገለጽኩበት ሁኔታ ኢትዮጵያዊ ወገንተኛ የሆኑ የኢትዮጵያ አገር ወዳድ የአንድነት ኃይል ኢትዮጵያን ማዕከል ያደረጉ ምሁራን፣ ታጋዮች፣ አክቲቪስቶች ወዘተ በሚል የአንድ ዘርፍ ያስቀመጥናቸው ነበሩ። በሌላ በኩል ደግሞ ከቲፒኤልኤፍ ጀምሮ አሁን የምትለው ፕሮፌሰር ላጲሶ የመሳሰሉት ጸረ ኢትዮጵያ፣ ጸረ ራሳቸው፣ ጸረ አንድነት በትንሽነትና በበታችነት በስነ ልቦና ማለት ነው ከስነ ልቦና አንፃር እና ከስነ ህሊናቸውም ጭምር ትንሽና የበታች ሆኑ የደካማ መንፈስ ያላቸው እነዚህም ደካማ መንፈስ ያላቸው ግለሰቦችና ድርጅቶች ለትልቁ ለኢትዮጵያን በጠላትነት ለሚመለከቱና እንድትፈርስ እንድትበተን ለሚፈልጉ ኃይል መሳሪያ የሆኑትን ግለሰቦች በመጠኑም ተነጋግረናል። ያን መሰረት በማድረግ አሁን ወንድሜ እንዳልከውም ሬዲዮ ጣቢያውም ሆነ ተጠያቂዎቹ ሰዎች የቀረበው ሰው ላጲሶ የሚባለው ከተናገረው በእኔ በኩል ከሰጠው አመለካከት እነሱም ካደረጉት ሳትን ማለቴ ነው ካቀራረባቸውም ሆነ ሊያሰራጩ ከሚፈልጉት መልእክት ለኔ ብዙም አዲስ ነገር አይደለም። ምክንያቱም አንድ ነገር ከባህሪው ውጪ ሊሆን አይችልም፣ ከማንነቱ ውጪ ሊሰራ አይችልም። እስከ ተወሰነ ድረስ ሊሸፍን ወይ ሊያስመስል ይችላል እንጂ በመሰረታዊ ማንነቱን በሚቃወም ደረጃ ወይም በሚጻረር ደረጃ ሐሳብም ውይይትንም ሊገፋ አይችልም። ስለዚህ ለኔ ብዙም የሚደንቀኝ አይደለም ለማለት ነው። ፕሮፌሰር ላጲሶን በተመለከተ በቂ የሆነ ከአቶ ተክሌም ሌሎችም በተለያየ መንገድ መልስ ሰጥተዋቸዋል። መልስም ሊሰጠውም የሚገባም አይደለም እላለሁ አንዳንድ ጊዜ። ለምንድን ነው እነዚህ ሰዎች የኢትዮጵያን ማንነት አተውት አይደለም፣ የኦሮሞንም ህዝብ ወክሎ አይደለም። እንዳልኩት የበታችነትና ኢንፌሪዮሪቲ ኮምፕሌክስ ያላቸው
ሙሉ ሰው ሆነው አገርንም ለመምራት ህዝብንም ለመምራት በአመራር ደረጃ በኢትዮጵያዊነት ሊቀመጡ ብቁ አይደለንም ብለው በውስጣቸው ስለሚያስቡ በጎሳና በተለያየ ጎሳዎችን በሚረዱት የውጭ ኃይሎች ተደግፈው የበላይነት ቦታ ወይም ባዶነታቸውን የሚሞሉበት መስሎ ስለሚታያቸው ነው እንጂ የህዝቡ አይደለም። የኦሮሞ ህዝብና የነዚህ የኦሮሞ ምሁራን በታችነት ስሜትም ሆነ በማንነትም ብዙ የተራራቀ ሁኔታ እንዳለ ማስቀመጥ ያስፈልጋል። ስለዚህ ከህዝብ ስለ ኢትዮጵያ ማንነት ጠፍቷቸው ሳይሆን ስራዬ ተብሎ የዚህ አይነት ፕሮፓጋንዳ በተደጋጋሚ ቢሰጥ የኢትዮጵያዊ ሆነው ኃይልና ኢትዮጵያን ሊያነሳ የሚፈልገው ወይም ለኢትዮጵያ ሊታደግ የሚችለው ኃይል በዚህ ውይይት ውስጥ እንዲዘፈቅና የጨለማዊ የሆነው አስተሳሰብ ጸረ ኢትዮጵያዊ የሆነው አስተሳሰብ በእኛ ሀገር ባህል እንደምታውቁት በሌሎችም ይሉታል እውነት ሲደጋገም ውሸት ሲደጋገም እውነት ይሆናል እንደሚባለው ያን መሰረት ያደረገ የስነ ልቦናና የፕሮፓጋንዳ ጦርነት ማካሄጃ ነው ይሄ ሰው የተናገረው። ሌላ የረባ ነገር ኖሮት አይደለምና ለይተን አገርን መቸርቸር በቸርቻሮ ማቅረብ ማንነትን መጥላት ህዝብን መጥላት ጸረ ኢትዮጵያ መሆን ህይወት የሚሰጣቸው ግለሰቦች አሉ። እውን የሆኑ ነፍስ ያላቸው ማንነት ያላቸው የሚያስመስላቸው እነሱ ማነህ የሚባሉት ኢትዮጵያንና ኢትዮጵያዊነትን ወደታች ሲያደርጉ ሲሳደቡ አማራውን ሲከሱ ያልሆነ ነገር ሲያወሩ ከፍ ይሄ ባዶና የበታች ሆነው ስሜታቸው ከፍ ይላልና ከዚህ የተለየ ሌላ ነገር የለውም። ዋናው ምንድነው ይሄን ውሸት እውነት እንዲሆን የሚደረግ የተቀነባበረ ስራ ነው እንጂ ታሪክም በዓለምም ደረጃ እኛ የጠፋን በወረቀት ብቻ ያለን ታሪክ አይደለም። ህያው ነች ኢትዮጵያ። የኢትዮጵያ ታሪክነት ወይም ጥንታዊ ታሪኳ ጥንታዊነት ብቻ ሳይሆን አሁንም ድረስ የሚመሰከርላት ህያው ታሪክ ነው ያለንና ይሄን የዓለም ጠላቶቿም ወዳጆቿም የሚመሰክሩት ሊመረምርና ሊያውቅ የሚፈልግ ማንኛውም ኢትዮጵያዊ የሚያገኘው እውነት ነው እና የተደረገው ቀደም ሲል በጥያቄ እንደሰነዘርከው የጦርነት የስነ ልቦና ጦርነትና ኢትዮጵያዊነትን በማዋረድ ወጣቱ ሌላ ታሪክ እንደሌለ ሌላ ነገር እንደሌለ ይሄን እውነት አድርጎ እንዲቀበል የተቀነባበረ ስራ ነውና ከባህሪያቸው ውጪ የሚጠበቅ አይደለም ብዬ ነው። ይሄው ነው ባህሪያቸው። ሬዲዮን ፕሮግራሙም ሆነ ሌሎቹም ዲግሪያቸውና አካሄዳቸው ይለያያል እንጂ ከላጲሶ እስከ የሬዲዮ ፕሮግራም አዘጋጆች በአንድ መንፈስ የሚገዙ ናቸውና ብዙ ጊዜም ሳናጠፋ ኢትዮጵያውያን የምናውቃትንና የምንፈልጋትን ወደፊትም ልትሆን የሚገባትን ኢትዮጵያን ላይ በማስተማርም በመማርም እና ህይወት በመስጠትም በመታደግ ላይ ብናተኩር የተሻለ ነው ይሄ ነው ማስበው። ከዚህ የተለየ ብዙም እንትን የለኝም። ያው የቆየ የቅኝ ተገዦች ርዝራዥ አስተሳሰብን እንደገና ህይወት እንዲሰፍንበት የሚደረግ ጥረት ነው ብዬ ነው መመለከተው። መልካም ደህና ወደ ቀጣዩ ጥያቄ ልውሰዶት። አሁን ወዳለው የኢትዮጵያ ሁኔታ ጋር የተያያዘ አንድ ጥያቄ እናንሳ። በአገራችን ኢትዮጵያ ብዙ ሚሊዮን ዜጎች ለረሃብ መጋለጣቸውን አስመልክቶ የተለያዩ ሪፖርቶች እየቀረቡ ነው። በአፍሪካ ቀርቶ በዓለም የእድገት እርምጃ ለአንዳች ተወዳዳሪ በእድገት መንጥቅ ያለው የሚለውን ፕሮፓጋንዳ የሚያሰማው ወያኔ 15 ሚሊዮን ህዝብ ለረሃብ መጋለጡን በመደበቅ የተዛባ ሪፖርት እየሰጠ ነው። ከተፈጥሮ መዛባት ባሻገር በዋነኛነት ወያኔ ሰራሽ የሆነውን ረሃብ አስመልክቶ አንዳንድ አስተያየቶች በዳያስፖራው እየተደመጡ ነው። ዳያስፖራው ይህንን ረሃብ በዝምታ ማየት የለበትም የሚል ድምጽ እየተደመጠ ነው። አሁንም በሌላ በኩል ደግሞ ወያኔ በአገሪቷ ውስጥ የነበሩትን ኤንጂኦዎች ወይም ደግሞ በጎ አድራጊዎች
አጥፍቷቸዋል። በመሆኑም ረሃቡ በተከሰተባቸው አካባቢዎች ድረስ አላንዳች ተጽዕኖና የእርዳታ መጠን ሳይሸራረፍ ከወያኔ ነጻ በሆነ ሁኔታ ለማድረስ አዳጋች እንደሆነ ግልጽ ነው። ሆኖም እንርዳ ቢባልስ በምን መንገድ እርዳታውን ያለ ወያኔ ተጽዕኖ ለሕዝቡ ማድረስ ይቻላል ብለው ያስባሉ? አመሰግናለሁ። እግዚአብሔር ይስጥልኝ ለጥያቄው። በእርግጥ አሳሳቢ ሁኔታ ነው። በሌላ በኩል ቀደም ሲል ለተጠየቀው ጥያቄ እንደሰጠሁት መልስ ነው። በወያኔ በኩል ይሄ የተቀነባበረ የኢትዮጵያን ሕዝብ ቁጥር መቀነሻ፣ ኢትዮጵያን በዓለም ደረጃ ደካማ፣ ረሀብተኛ፣ ተመጽዋች ሕዝብ አድርጎ ለማቅረብ ከሚደረገው የተለየ አይደለም። ያዝናሉ እንደ መንግስት የሚመለከታቸው ኃይል ካልሆነ በስተቀር ራሳቸውም ያምናሉ በውስጣቸው መንግስት ስላልሆኑ አዝነው ለዛ ህዝብ የሚያስፈልገውን እርዳታ ወያኔን በመሰሉ አካሄዶች ይደረጋል የሚል እምነት የለኝም። እኛ ኢትዮጵያውያን በዝምታ እንለፈው። በዝምታ ምንም ነገር መታለፍ የለበትም። የአገርና የህዝብ ጉዳይ ግን በድጎማ በዘላቂ ያልሆነ መፍትሄ በመስጠት በተመጽዋችነት በዚህ መልክ አይደለም። ወይም ደግሞ ወያኔን በመለመን ሌሎች ሀገሮችን በመለመን ሳይሆን ይሄ ቀውስ ይሄ የኢኮኖሚ ቀውስ ዘላቂ መፍትሄ ሊያስመጣ በሚችልበት መንገድ የተደራጁ ኃይሎች ያልተደራጁ ተደራጅተው የተደራጁትም ጉልበት አንግበው ሁኔታውን ቀውሱን ለጥሩ ነገር ማለትም መፍትሄ ዘላቂ መፍትሄ ለማስፈለጊያ መሳሪያ ማድረግ ነው ያለብን ብዬ ነው ማስበው። ኢትዮጵያውያን ደግ ህዝብ ነን። ለወገኖቻችን እናዝናለን። ሲራቡም ቁጭ ብለን ማየት የለብንም። ግን ያ በግል የምናደርጋቸው የተለያዩ ግላዊ ድርጊቶች ይሆናሉ እንጂ ዘላቂ መፍትሄም አይደለም። ይሄንንም የወያኔን ስርዓት የወያኔን በመንግስትነት ላይ የተቀመጠበትን ከስር መንቅሎ የማውጫ መንደርደሪያ ሁኔታ ነው መፍጠር ያለብን። ተጠያቂ እነሱ ናቸው። በብዙ ቢሊየንስ ዶላርስ ማለት ይቻላል ጥቂት የወያኔ ሀብታሞች በዓለም ዙሪያ ገንዘቡን በማሸሽም ሆነ በተለያየ መንገድ ሚሊዮነር ሆነው አብዛኛው 95% በላይ ህዝብ ድሃ ሆኖ አሁን ደግሞ በብዙ ሚሊዮን የሚቆጠር ረሃብተኛ ሆኗል። ይሄ የሆነው ኢትዮጵያ ድሃ ሆና ወይም ገንዘብ ታጥቶ ወይም እህል ጠፍቶ አይደለም። በእነዚህ ጥቂት ሰዎች እጅ ላይ ስላለ ያን የማስመለሻ ወደ ህዝብ የሚመለስበትን እንችላለን ብለን እስካመን ድረስ ያን ማስፈጸም ይገባዋል ብዬ ነው። በዝምታ ማለት ሳይሆን የኢትዮጵያ ህዝብ ሀብትና ንብረት የኢትዮጵያ ከአረብ ሀገሮች ሌሎች ህንድ፣ ቻይና ወዘተ የመሳሰሉ ሀገሮች ምርት እያመረቱ ለውጭ የኛን እህል የኛን ጥራጥሬ ለውጭ ሀገር መሸጥ ይችላል። በእኛ በተፈናቀለው ከመሬቱ ተነስቶ ለውጭ በተሸጠው መሬት ማለት ነው። እና ስለዚህ በእጃችን ውስጥ ያለው ይሄ ሀብት በእጃችን ነው ያለው። ይሄን እጃችን ውስጥ ግን ለህዝባችን ተጠቃሚ እንዳያደርግ ቁልፉን የያዘው ወያኔ ስለሆነ የወያኔን እጅ መምታት ያስፈልጋል ማለት ነው። ቁልፉን ከወያኔ እጅ መውሰድ ያስፈልጋል። ይሄን እንደ ከባድ ወይም ደግሞ የረጅም ጊዜ ወይም ማይሆን አድርገን ማሰብ የለብንም። አስቸኳይ ነው። ፋታ አይሰጥም። ሰው ታሞ ቢሞት ይቀለዋል ረሃብ እየቦረቦረው ከሚሞትና በአጠቃላይ ኢትዮጵያ ውስጥ በተለይ በአማራው በተለይ በአፋር ህዝብ ላይ የሚደረገው በረሃብ የሚደርስባቸውን ጥቃት በአስቸኳይ ማስቆም እንችላለን ብዬ አምናለሁኝ። እንዴት ይቆማል? ምን ይደረግ የሚሉት በዝርዝር በተለያየ ሁኔታዎች መነጋገር እንችላለን። ግን ብዙ ጊዜ ወይ ዝም እንበል ወይም ደግሞ እርዳታ እንስጥ በሚለው ብቻ ነው የሚወሰነው። ሁሉንም ማቀነባብሮ
መስራት ይቻላል። በእለት መብላት ምግብ ማግኘት ይችላሉ። እህሉም ኢትዮጵያ ውስጥ አለ፣ ሀብቱም ኢትዮጵያ ውስጥ አለ፣ ሀብቱን የሚያዙት ሰዎች ኢትዮጵያ ውስጥ አሉ። ኢትዮጵያውያን ደግሞ ይሄንን ንቃትና ከረጅ አግኝተው ባለቤትነቱን ወደ ራሳቸው ማድረግ ይሄን ክራይሲስ ይሄንን ኦፖርቹኒቲ መጠቀም ይኖርብናል። ብዙ ጊዜ በሚታገሉ ኃይሎች የሚታየው ተደጋጋሚ ስህተት የኢትዮጵያ ሕዝብ በጣም እድለኛ ነው እድሉን ስለማንጠቀምበት እንጂ ጠላቶቹ ሁሉ ጊዜ አጋጣሚውን ይፈጥሩለታልና በቅርቡ ከዚሁ ከወያኔ ባልደረባ የሆነው ቴድሮስ የተባለው ሰውዬ ምን ያህል ንቀትና እንትንን ድፍረቱ የብልግናው የጥጋቡ መጠን ምንም አይደል 8 ሚሊዮን ነው 9 ሚሊዮን ቢሞት ምንም አይደል ያለን ነው። ስለዚህ ምንድነው እኛ ልናደርግ የሚገባው እንደዚህ አይነት ባለጌ ሆነ ህዝባችንን በሎንግ ተርምም ሆነ በሾርት ተርም ሊጨርስ አገር ሊያጠፋ የመጣን አይል ይሄንን አይነት አጋጣሚ በሚገኝበት ጊዜ ቆራጥ የሆነ ስራ መሰራት አለበት። ዘለቄታ ያለው ስራ መሰራት አለበትና በዛ መልክ ነው እኔ የምመለከተው። ዘላቂ መፍትሄ ያስፈልጋል። ህዝባችንን ለእለት ልንደርስለት ይገባል፣ ይደረጋል። እሱም ግን ይሄ ከወያኔ ኃላፊነትና በአገር ውስጥ ያለው ሀብት ብቻ በቂ ነው። ከማንም መጠየቅ የለብንም። ከዓለም እርዳታ መጠየቅ የለብንም። ኢትዮጵያ ውስጥ ተመርቶ ወደ ውጭ እየተሄደ ሌሎች ሀገሮች እየበሉ እየጠገቡ ያድራሉ። ይሄን መቀየር የሚችለው ደግሞ የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ይሄን የሚያስጨብጠውና የሚያደራጀውና የሚመራው ኃይል ይሄንን ወደ ህሊናው ተመልሶ ንቃቱንና ጀግንነቱን በጨበጠ ጊዜ የረጅም ጊዜ ስራ አይደለም፣ በአጭር ጊዜ ሊሰራ የሚችል ነው። መንፈሱንና ትኩረታችንን ወደዛ ልናደርግ ይገባል ለማለት ነው። ተመጽዋችነት እነዚህ እንዳይነሳ ወደፊት ለሚቀጥሉት 20 አመታት የጥገኝነት እና የበታችነት የውስጥ የመላላትን ኃይል ይፈጥርበታል። ስነ ልቦናዊ እንትኑ ሁልጊዜ እየረዳን እየለመንን ምን እያልን የምንኖር ከሆነ በአለም ደረጃ እኔ ባለሁበት አካባቢ ሚሊዮነርስ ሆነው ከሀገር እያሸሹ የሚኖሩት የወያኔ ሰዎች ናቸው። አገር ውስጥም ያለውንም ሆነ በአገርም የሚያስወጡትን ኢትዮጵያዊ እየተራበ እንጀራ ዝመቶ ይሸጣል። ይሄ ለኛ ለህሊናችን ኢትዮጵያውያን መጀመሪያ ሊያደርጉ እንኳን የሚገባው ይሄ በፌር ትሬድ በሚባለው እንኳን ቢመለከቱት ቦይኮት ምናምን ብቻ አይደለም። በዓለም አቀፍ የፌር ትሬድ ህግ የአንድን ሀገር ስቴፕል ዋና ምግቡን ለሸቀጥ አውጥተህ ሌሎች ሊገዙ በሚችሉበት ኃይል አታቀርብም። ለህሊናም ለንግድም በንግድም ህግ ሆነ በማንኛቸውም ጸያፍ ስራ ነው የሚሰራው። ኢትዮጵያዊ በውጭ ያለ ከጎረቤቱ እንጀራ እየሸተተው ታሽጎ መጥቶ እዚህ ባገኘናት ትንሽ ዶላር ገዝተን ስንበላ ለህሊናችን ሊቀፈን ይችላል። ከዚህ መጀመር እንችላለን። ምግቡ እዛው ይቅር፣ ለወገኖቻችን ይሁን። እህሉ እዛው ውስጥ አለ፣ ጎተራ ውስጥ አለ፣ ይቅረብ። ገንዘቡ ካሹ በቢሊየንስ ኦፍ ዶላርስ የወያኔ ባለ ቱጃሮች ይዘውታል። ወደ ኢትዮጵያ እጅ መለስ ወገኖች። ይሄን ስል እንደው በጣም ሩቅና ለጊዜው የማይሆን መስሎ ይታየናል። ምክንያቱም በተደጋጋሚ በተሸናፊነት ባይቻልምነት አንችልም አይቻልም በሚለው መንፈስ ስለተጓዝን ለጊዜው የማይቻል ይመስለናል። ግን ይቻላል ብዬ ስለማምን ነው። በዚህ ብንጠነክር በየጊዜው የሚቀርቡ ለሀገራችን ለህዝባችንና ለሀገራችን የሚቀርቡት የቀውስ አይነቶችና አጋጣሚዎችን በአግባቡ የሚጠቀም ባለፈው ሳምንት ብያለሁኝ አንፕሪፔርድ የሆነ ዝግጁነት የሌለው ምሁርና የተማረ ክፍል ስለሆነ ነው መልሰን እነዚህን አጋጣሚዎች ከእጃችን የሚያመልጡት። አሁንም
የነዚህን ሰዎች ፍጻሜ የምናይበት ማድረግ እንችላለን። የተቀነባበረ ስራ አሁን እንዳልኩት እህሉም እንጀራውም ከኢትዮጵያ እየመጣ እዚህ የተሸጠ ውጭ ሀገር ለህሊናችንም ሌላንም ሰው በዓለምም ደረጃ ሌሎችንም ለመጠየቅ ያሳፍራል። ልናፍርም ይገባል። ህሊና ያለው ነውና ህይወት ያለው ስልጣኔ ያለው ባህል ያለን ህዝብ ነን። ስለዚህ እንደዛ ነው መሆን ያለብን፣ እንደ ማንነታችን ነው መሆን ያለብንና ኢትዮጵያውያን በዚህ ደረጃ ለዓለም በተደጋጋሚ ተመጽዋች የቀልዱም የምኑም ረሃብተኛ ሆነን ግን ከኛ ጓሮ ከኛ ጓዳ እየተዛቀ የዓለም ህዝብ ደግሞ ይበላል። ይሄን ሚዛን የሚቀይረው የኢትዮጵያዊው ታጋይ ኢትዮጵያዊ ነኝ የሚለው ወገንተኝነቱ ለአገር ወዳድ የሆነው ኢትዮጵያዊ ነው ቆራጥ እርምጃና ቆራጥ ስራ ሊሰራ የሚችል ብዬ አምናለሁኝ። መልካም ቀደም ሲል ተቃቅሰውታል። አንድ ጉዳይ እስኪ ደግሞ በዚሁ ጉዳይ ላይ እንሄድበት። ኢትዮጵያዊ መንፈስ ያለው ወገን የፍትህ ስርዓት ለማምጣት ስለገጠሙት ችግሮች እናንሳ። ፍትሃዊ ስርዓት ለማምጣት ስለሚቻልበት ሁኔታ እርስዎ የተለያዩ ጽሑፎችን አቅርበዋል። የትግሬው ወያኔን የሰብአዊ ተግባር ስለምናሸንፍበት ቅድመ ዝግጅት ሲጠቅሱ በተቀዳሚ የኢትዮጵያዊነት ስነ ልቦናዊ ኃይልና እምነት ልቆ መገኘት ወሳኝ እንደሆነ ትንታኔ ሰጥተውበታል። ስነ ልቦናዊ ኃይል የህብረተሰብ ውጤት ነው። ይህ የምንፈልገው ስነ ልቦናዊ ኃይል ወይንም ንቃተ ህሊና በተግባር ቅርጽ አልያዘም። አገራችን ደግሞ ይህ ሀቅ ይገልጻታል። ታዲያ በምን ተግባርና መስዋዕትነት ኢትዮጵያን ማዳን ይቻላል ይላሉ? አመሰግናለሁ። እሺ አዎ ትክክል ነው። አንድ ሐሳብ በመጀመሪያ በሐሳብነት በስነ ልቦናችን ኢትዮጵያዊነትን አጥብቀን ካልያዝን ወደምንፈልገው ደረጃ ያደርሰንም በሚል ነው በተደጋጋሚ በተለያየ አጋጣሚ በጽሁፍም በንግግርም ይሄን ደጋግሜ የማቀርበው። በዝርዝር ሁኔታ ላሉት ስራዎች ለሚጠብቁን ያደረጃጀትም ያሰራርም የተለያዩ ዘርፎችን እንዳያደርግ ሳይሆን ወሳኝ የሆነውን ነገር እንያዝ በሚል ነው። ስረ መሰረቱን እንያዝ በሚል ነው። የተመታው ኢትዮጵያዊነት ነው። የኢትዮጵያ ታሪክ፣ የኢትዮጵያ ማንነት፣ ኢትዮጵያውያን ምሁራን ኢትዮጵያዊ የሆነ አስተሳሰብና ያ አስተሳሰብ ደግሞ ወደ ተግባር እንዲቀየር ለማድረግ የሚያስችላቸውን ስራ እንዳይሰሩ የተደረገበት ሩት ኮዝ አለው፣ ስረ መሰረት አለው። ያንን አንዴ እንጨብጠው ለማለት ነው። ያንን አንዴ ጥራት ከሰጠነው በኋላ ያ ሌሎችንም አደረጃጀቶች ሆነ አሁን የጠቀስካቸውን ከህዝቡ ጋራ ይሄ የምሁራን ኃላፊነት ነው። ይሄ የኢሊቱ ወይም ደግሞ የሚንቀሳቀሰው ኃይል ኃላፊነት ነው። የማሱ አይደለም፣ የብዙሃኑ አይደለም። እና ይሄ ችግሩም ያለው የዚህ ምሁር የምንለው ወይም ኢሊት የምንለው ክፍል ውስጥ ስለሆነ ነው። አንዱም ጽዳት ያለው ጥራት ያለው ኢትዮጵያዊ አመለካከት ባለመኖሩ ኢትዮጵያዊ አመለካከት ያለው ከሌሎቹ ራሱን ለይቶ ማደራጀት ይኖርበታል። ለይቶም ከተደራጀ በኋላ ርዝራዡ ይሄ የምዕራቡን ሚስ ኤጁኬትድ የሆነው እላለሁኝ በፖለቲካና በሶሻል ካልቸራል በባህሉ በራሱ ቫልዩ በራሱ ፐርስፔክቲቭ ከራሱ አንፃር እንዳይመለከት የተደረገው የህብረተሰብ ክፍል የተዳቀለና የተበረዘ ለራስ የማይጠቅም የግራም ሆነ የቀኝ የውጭ አስተሳሰብ አለ በውስጣችን። ያን ካራገፍን በኋላ ይሄንን መለየት ለአንዴም ለሁሌም አስፈላጊ ነው። ይሄን ከጨበጥን በኋላ ሁሉ ነገር መልክ ይዛል በሚል ነው ይሄን እንደገና በድጋሚ ማሆን ለመንደርደሪያ ማነሳው። ይሄ መሰረታዊ ነገር ነው። ኢትዮጵያውያን ባለፈውም ብየዋለሁ ተምሮ ያልተማረ ሊያሰኝ የሚችለው ተምሮ ያልተማረ ምለው እንግዲህ በዚህ ሀገር ሚስ ኤጁኬትድ የምንለው ነው። ዝም ብሎ ክሪቲካል ሳይሆን ያገኘውን የባዕድ አስተሳሰብ የባዕድ የፖለቲካ ርዕዮተ ዓለም የባዕድ ባህል የባዕድ አንጻራዊ መመልከቻ እነዚህ ነገሮች ሁሉ በግራም በቀኝም ተቀብሏል። በተለያየ መንገድ እንዳይከላከልም ይሄ አደጋ እንዳይገባም ያስተሳሰብ አደጋ እንዳይገባ ማድረግ አልቻለም። ሌላው ደግሞ አሁን ከገባም በኋላ
ነቃ አሁን ላይ ያልከው የህብረተሰብ ክፍል የምሁር ክፍል መለወጥ አልቻለም እና መለወጥ እንዲችል ምንድነው ማድረግ ያለብን ነው ይመስለኛል ወንድሜ ጥያቄና እነዚህ ችግሮች ምንድናቸው ከሌሎቹ ቀደም ሲል ባለፈውም እንደገለጽኩት እነዚህ ለውጭ ተገዢ የሆኑት ምሁራን የተበረዙት ምሁራን አገር ወዳድነትና የአገርን አንድነት የህዝብ ፍቅር ያለያዙ ኢትዮጵያዊነትን ማዕከል ያላደረጉት ለመደራጀት ለመቀናጀት ስራ ለመስራት የሚያስችላቸው የባዕዳን የጸረ ኢትዮጵያ ኃይል ኢኮኖሚም አለ በገንዘብም በፓኬጅ ነው የሚመጣው እንዳልኩት ባለፈው የኛ አሁን ጊዜያዊ ችግር ጊዜያዊ ነው የምለው ምክንያቱም ወዳው ይስተካከላል ከተመለከት ነው ጊዜያዊ ችግራችን ምንድነው ይሄንን ሪሶርስ ይሄንን አቅም አገር ወዳዱ የሆነው ኢትዮጵያዊ ምሁሩ አቀነባብሮ እንዳይሰራ አንዳንድ ችግሮች ገጥመውታል ማለት ነው እነዚህ ችግሮች ምንድነው አንዱ በችግሩ ላይ ችግሩን በመተንተን ትንሽ ከሚገባው በላይ ተዘፍቆ ይቆያል ችግሩን መተንተን ብቻ ችግሩን አይቀይረውም አንዱ እሱ ነው ይሄን ካልን በኋላ ወደሚቻለው ወደሚቀይርበት ወደ ስራ በመንገባበት ጊዜ ኢንኢፌክቲቭ ይሆናል ሲደራጅም ኤፊሺየንሲ ያለውም ብቁ ሆኖ አይገኝም ቶሎ ይበተናል ቶሎ ይመታል ለምንድን ነው የሚለውን ማየት ይኖርብናል እንዳልኩት ርዕዮተ ዓለሙን ካጠራ አመለካከታችንን ካጠራን ስነ ልቦናችንን ጠንካራ ካደረግን በኋላ የመደራጀት ጥያቄ ነው ማለት ነው የመደራጀት ጥያቄ ምንድነው ይሄ ኃይልና ጉልበትን ሰባስቦ ልክ እነዛ ፓኬጅ እንዳደረጉት ማለት ነው ሌሎቹ ጸረ ኢትዮጵያ የሆኑት ኃይሎች የተቀነባበረ እንደሆነላቸው ሁሉ የኛ ምንድነው አንዱ ስህተት የምመለከተው በእኛ ዙሪያ አንድ ግለሰብ ወይም አንድ ድርጅት ወይም አንድ የተወሰነ ንቅናቄ ሁሉን ነገር ሆኖ ለመቅረብ ይሞክራል ግን የተለያየ ችሎታ የተለያየ አቅም የተለያየ አሰራር ዘዴ የተለያየ የሰውነት የፐርሰናሊቲ የተለያዩ ብዙ ነገሮች አሉ መደራጀት ማለት ዝም ብሎ ይሄንን ሁሉ አንድ ላይ አምቆ አንድ መሪ ይኖርና በዛ ዝም ብሎ መቀጠል ማለት አይደለም እነዚህን በአግባቡ መጠቀም ማለት ነው እና እኔ በተለያየ ቦታ ስመለከት ቅድም እንደጠየቀው ብዙ ጊዜ ሰዎችም ራሴ እኔንም ይሉኛል የሚናገሩትንም የሚጽፉትንም ወይም ለምን አንድ ነገር አታደርጉም ይባላልና ምንድነው ማደራጀት የሚችል በፕሮፓጋንዳ መስራት የሚችል በጽሁፍ መስራት የሚችል ሪሶርስ በመሰብሰብ የሚችል እነዚህን ሁሉ አቀነባብሮ በአንድ ድርጅት ውስጥ የተለያዩትን ጉልበቶች በተለያየ መንገድ መጠቀም ስንችል ማለት ነው እኛ አንድ ግለሰብ መሪ ከሆነ የአንድ ድርጅት መሪ ከሆነ ያ ግለሰብ ነው ሰብሳቢ ገንዘብ ያ ግለሰብ ወይም ያ ቡድን ነው ፕሮፓጋንዳውንም የሚሰራው ያ ቡድን ነው ያ ማንችለው አቅም ይሆንና ይሄድና ይወድቃል ማለት ነው ይሄድና ስራ ላይ አይውልም ስለዚህ ዋንስ ቀደም ሲል እንዳልኩት በጥራት ያለው አመለካከታችን ካስቀመጥን እነዚህን ችሎታዎች በሙሉ ማቀነባበር እነዚህን ችሎታዎች ስናቀነባበር የተለያዩ ችግሮች ይገጥሙናል እነዚህን ችግሮች አንዱ በእኛ ዙሪያ የማየው ችግር ምንድነው ወቃሽና ችግርን ብቻ ተመልካች እንሆናለን አንተ አንድ አቅም ባይኖርህ ወይ ማን ነገር ችሎታ ባይኖርህ ሌሎች ችሎታ እያሉ ያንን ደካማ ጎንህን ብቻ ነው ማጎላው ማለት ነው እሱ እንዲህ አያደርግም እሱ እንዲህ አታደርግም እሱ እንደዚህ ነው በሚል እንካሰሳለን ግን ማድረግ ያለብን በተለይ ይሄ የኛ አካል የሆነው አንደኛ ድክመት ወያኔ ጉልበት ኖሮት የውጭ ኃይል ኖሮት እየጎዳን ነው ይሄን አንዴ ካወቅን አንመለስበትም በእኛ መካከል የተለያዩ አለመቻል ቢኖሩም የምንችላቸው ነገሮች ማጉላቱ በጣም አስፈላጊ ነው በስነ ልቦና ደረጃ ጉልበት ፊውል የሚሆነን ራሳችንን ከፍ ስናደርግ ነው አንዳንድ ጊዜ ጠቅሰዋለሁ መጽሐፍ ቅዱስም ውስጥ ያለ ነው ደካማ ሰው ሁሉ እኔ ጠንካራ ነኝ ይበል ይላል
አሁን ድክመት ቢኖር ባደረጃጀት በምንም ጥንካሬያችንን አሁን የእናንተ ሬዲዮ አለ ልትመሰገኑና ያን ከፍ ማድረግ ሌሎች የሚናገሩ ደፍሮ የሚናገሩ እህቶች አሉ ወንድሞች አሉ የሚሰሩ ሰዎች አሉ የማይታዩትን በሴቶችም በወጣቶችም በተለያየ መንገድ ያለውን እናጉላ ትኩረታችን ቅን የሆነውን ፖዚቲቭ የሆነውን ነገር ቀና አመለካከት ያለውን ጥንካሬያችንን በመናጎላበት ጊዜ ደፋርነታችንን አዋቂነታችንን በመናጎላበት ከጠንካራ ፕላትፎርም እንነሳለን ማለት ነው ከጠንካራ ፖዚሽን ስንነሳ ጠንካራ ነገርን አትራክት እናደርጋለን ይሄ የፊዚካል ሎው ነው እኛ ዝም ብለን ምንወረወረው አይደለም ህግ ነው የተፈጥሮ ህግ ነውና ከደካማ ነን ካልክ ደካማ ነገር ነው የምታገኘው እኛ ሰነፍነን ካልን የሀገር ወዳዱ ምንትስ ነው እንደዚህ ነው ድካሙን ብቻ ካጎላን ያንን ተመሳሳዩን ስለሚስብ ሁሉ ጊዜ ወደ ውድቀትና ወደ ደካማነት ነው የሚያጎላንና ይሄን በመልበት ጊዜ እነዚህ ነገሮች ለምሳሌ አገር ወዳድ የሆነው ኢትዮጵያዊ በእነዚህ ላይ እንዲጠነክር ይሄን የሚያውቅ ይሄን ያስተምራል ማለት ነው ገንዘብ መሰብሰብ የሚችል ገንዘብ መሰብሰቡን መጻፍ የሚችል መጻፉን ወታደር መሆን የሚችል ወታደር ይሆናል ገበሬ የሚችል የሚሆን ይችላል እነዚህ ነገሮች ግን ስንሰራ የተለያዩ ሰዎች በመሆናችን የተለያየ ድክመትና ጥንካሬ ስለምናሳይ ደካማውን ወደ ጎን ትተን ጥንካሬው ላይ ፎከስ ትኩረት በምንሰጥበት ጊዜ ከፍተኛ ጥንካሬ ይሆናል እንደገና ይሄ ደግሞ ከፍተኛ ጥንካሬ በሚበድሉን ወይም በሚያጠቁን ኃይል ሰዎች እና ድርጅቶች ወይም መንግስታት ያገርም ሆኖ ምኖች ላይ ከምን እንዳናተኩር ይረዳናል ምንድነው ፕሮአክቲቭ እንድንሆን በሚሰጡን አጀንዳ በሚፈጠር ችግር በሚፈጠር ነገር ላይ አንሽከረከርም ማለት ነው የምንፈልገውን እናውቃለን የማንፈልገውን እናውቃለን የማንፈልገው ነገር ግልጽ ነው ወያኔና መሰሎች ለኢትዮጵያና ለኢትዮጵያዊነት አይጠቅሙም አውቀናል ስለዚህ ትኩረታችን የሚሆነው የምንፈልገው ላይ ነው ሀያል ኢትዮጵያ ጠንካራ ኢትዮጵያ ህዝቧን የምታበላ ፍትህና ርትዕ ያለበት ኢትዮጵያን ስለሆነ የምንፈልገው አሁን በዙሪያችን ያሉ ኢትዮጵያውያን የሚንቀሳቀሱ በውጭም ሆነ በአገር ውስጥ የነዚህን አይነት ሰዎችን ከፍ ማድረግ አለብን ደግሞ በብዛት አሉ ይገርማል አሁን በቅርብ አንዲት ልጅን መለከት ነበር ጀርመን ሀገር ነች ያለች ይመስለኛል ሳራ ኑር የምትባል ደረገጽ ላይ ሊበታል በጣም ብዙ ወጣቶች አሉ በጣም በትምህርት ቤት ማገኛቸው ልጆች አሉ ከፍተኛ የኢትዮጵያዊነት ስሜት ያላቸው ፐርፐስፉል የሆኑ አላማ ያላቸው አይናችን ትኩረት መስጠት ያለበት እንደውም እሷን እንደ ሞዴል ሆና እንትንስል ወይዘሮ ያረር ወርቅን ማስታወሰችኝና ከነሱ በፊት የነበረው ጠንካራ ሴት ነች እሷም ጠንካራ እህት ነች ቦልድሊ የምትናገር ነች እነዚህ እኛን ከፍ ስናደርግ ከኛ ስር የሚወጡት ልጆች የበለጠ እጥፍ ድርብ ጠንካራና ወሳኝ የሆነ ለውጥ ለሀገራችን የሚያመጡ አሉ እና አይናችን ትኩረታችን እነዚህ ጠንካራዎቹ ኢትዮጵያውያን ላይ ነው ኢትዮጵያ ውስጥ ሆነው ቀን ከሌሊት በኢትዮጵያ ጉዳይ ላይ የሚታገሉ አሉ እኛ ግን ምንድነው አንዳንዴ ዝንባሌያችን ጨቋኞች የሚነግሯቸውን የማመን ዝንባሌ ያላቸው ይላሉ በስነ ልቦናና ጠላቶቻችን የሚነግሩንን ይሄ አገር ወዳዱ ደካማ ነው አገር ወዳዱ አይስማማም ይሄ ሆዳም ነው ምንትስ የሚለው መቀነስ አለብን የሉም አይደለም እንደዛ አይነት ግን ጉልበት ፊውል አንሰጣቸውም ፊውል የምንሰጣቸው ከኢትዮጵያ ጀምሮ ያህፃን ልጅ ግጥም እዛው አፍንጫቸው ስር ሆኖ ግጥም ያነበበው በየቦታው የሚታገሉ ብዙ ወጣቶች አሉ ብዙ የሚያስቡ አሉ ስለ ኢትዮጵያ ፍቅር ያላቸው አሉ እነሱን ከፍ ማድረግ በየቦታው እናንተም እንደምታቋቸው በማስ ሚዲያው በዚህ በሶሻል ሚዲያው ብትመለከቱ ብዙ ኢትዮጵያን በፓልቶክ ብትመለከቱ ቁጥር መብዛት እነዛ ፓኬጅ ስለሆኑ ነው እንደዛ የሚመጡት ግን እኛ በዚህ ስራ የተሰማሩትን ኢትዮጵያውያን በሙሉ
ከፍ ማድረግ አለብን ወሳኝ የሚሆነው ይሄ ኃይል እንጂ ቁጥሩ አይደለም ስሜቱ ነው እና በዚህ መልክ ቢደራጅ ፕሮአክቲቭ በሆነ ኢትዮጵያዊነትን ማዕከል አድርጎ በቦልድነት የሚሄደውን ኃይል ማጠናከር አለብን ይሄ ደግሞ ቅድም ከጠየቀው አንድ ወሳኝ ነገር አለ ምሁሩ እይታ ሊኖረው ይችላል የዓለም አቀፉን ሁኔታ ሊመለከት ይችላል ግን ከህዝብ ጋር ካልተሳሰረ ከማሱ ጋር ከብዙሃኑ ጋር ካልተሳሰረ ዝም ብሎ ከላይ የሚዋልል ነው የሚሆነው እስከዛሬ እንደምንሆነው ማለት ነው ሁለቱም ተሳስሮ መስራት አለበት ምሁር ብቻውን ምንም የሚያደርገው ነገር የለም መሪ ብቻውን ምንም የሚያደርገው ነገር የለም ከመሪ ብቻውን ምንም የሚያደርገው ማስተሳሰር አለብን መካሰስን ትተን እነዚህን ምሁራን ኢትዮጵያዊ አገር ወዳድ የሆኑትን በስራ ላይ እንዲሰማሩ እየተንቀሳቀሱ ያልነቁትን እንዲያነቁ የነቁትን ወደሚቀጥለው ደረጃ እንዲወስዱ የሁላችን የጋራ ስራ ይሄ ነው ድርጅት ማለት ዝም ብሎ ስም የወጣለት ከሌ የሚባል የኢትዮጵያ ምንትስ ድርጅት ተቋቁሟል ኮሚቴ ምናም ብለን መበተን አይደለም ድርጅት ማለት የተለያየውን አቅምና ጉልበት የታመቀውን ኢትዮጵያዊ ኃይል በምንችለውና በሚፈለገው መንገድ ሁሉ በአግባቡ መጠቀም ማለት ነው ህዝቡም ኢትዮጵያዊ የሆኑትን እህቶችና ወንድሞች አገር ወዳድ የሆኑትን ኢትዮጵያውያን እህቶችና ወንድሞች በአግባቡ ይጠቀምባቸው በአግባቡ ስራ እንዲሰሩ ያድርጋቸው ማለት ነውና በዝርዝር ማየት እንችላለን በዝርዝር እነዚህን ጉዳዮች እንደራጅ ለማለት ነው እስከዛሬ የተደራጀ የለም አይደለም ግን መልስ ከመስጠት አሁን በአማራው ጉዳይ ሁሉ ጊዜ የምንናገረው ነገር ነው ለነዚህ ለጠላቶች በሚሰጡት አጀንዳ መልስ በመስጠት ወይም ደግሞ እነዚህ አልተደራጁም ሲሉን ወይም እንደዚህ በድላችሁ ላጲሶ ያልካቸው አይነት ካራክተሮች ለነሱ መልስ መስጠትም ለኛ በጭራሽ ተገቢ አይደለም የምንፈልገው እናቃለን ትኩረታችን የምንፈልገው ላይ አድርገን በመንጓዝበት ጊዜ ወገኖቼ ይሄ ሳይንሳዊ አካሄድ ነው ከተለያዩ የትግል ውጤቶች የዓለም አቀፍ ትግሎች የታየ ነገር ነውና ማይንዳችንን ካሁን በፊትም ብየዋለሁኝ ስቲቭ ቢኮ ያለው ነገር ነው the most potent weapon ይላል the most potent weapon the oppressor ያለው is the oppressed mind the mind of the oppressed ይላሉ እና ያን ፍሬ አድርገን ማይንዳችንን ይሄን ፍሬ የምናደርገው ግን በተግባር ነው እንዴት ነው በተግባር ፍሬ ኢንጌጅ ባለማድረግ በእነሱ አጀንዳ ኢንጌጅ ባለማድረግ በራሳችን አጀንዳ በመንፈልገው ላይ ተመርኩዘን ከተጓዝን በዛ መልክ መደራጀት እንችላለን የተደራጀውንም ወደሚቀጥለው ስራ መላሽ እንዲሆን አይደለም ችግርን ማውራት አይደለም ችግርን ማውራት ችግርን የበለጠ ነው የሚያመጣው ችግርን አለማወቅ ግን ጥፋት ላይ ይከተናል ሁልጊዜም መታወቅ አለበት ሪኮግናይዝ ማድረግ ችግር ሪኮግናይዝድ ያልሆነ ችግር አይፈታም ችግራችንን አውቀናል ጠላታችንን አውቀናል እንዴት እንደሚሰሩም አውቀናል ከዚህ በኋላ ወደዛ መመለስ ሳይሆን ጧት ማታ ወያኔ እንዲህ ነው ምንትስ እንዲህ ነው አሁን ሊያስርበን ነው አሁን ሊጨርሰን ነው እኔ ነገ እንደነ ሂትለር በአማራውም ላይ ተደርጓል በማስ ደረጃ የኢትዮጵያን ህዝብ መቀነስ የሌሎች አጀንዳ ስለሆነ ያን ቢፈጽም አይደንቀኝም ቢኮዝ ባህሪው ነውና ስለዚህ ያንን ወደ ጎን አስቀምጠን የኛ ማነጣጠሪያ አመለካከታችን ትኩረት የምንሰጠው ማነጣጠሪያ ማለት አንድ ነገር ፎከስድ ሲሆን ስለት ይኖረዋል እንደ ሌዘር ማለት ነው ዝም ብሎ ላይት የተበተነ ሳይሆን እንደ ሌዘር ይሆናል ትኩረታችን እንደዛ ሲሆን ቶሎ እንደ ሰይፍ ይሆንልናል ማለት ነውና የምንፈልገውን ነገር እንፈጽማለን ስለዚህ እንደራጅ ያልተደራጀው ይደራጅ የተደራጀው ደግሞ ወደሚቀጥለው ተግባር ወደሚቀጥለው ነገር ነው የሚሄደው የሚፈልገውን ወደ ማግኘት የሚፈልገውን ላይ ትኩረት በመስጠት ኢትዮጵያዊነትን ርዝራዥ የሆኑ አስተሳሰቦች ለረጅም ጊዜ እንዳንንቀሳቀስ ያደረገው ይሄ የውጪ ለኢትዮጵያ
የማይጠቅም በውጭ ባህልና በውጭ ትምህርት ታሽጎ ታፍኖ የመጣው የበከለን እሱን ላንድም ለሁሌም የኢትዮጵያ ምሁራን አንዴ ተወያይተው ጨርሰው መዝጋት ያለባቸው አጀንዳ ነው። ያ ርዝራዥ ነው። ተደራጅተን በተቀመጥንበት አካባቢ ምሁራኑ ይሰባሰባል፣ ግን ይሄ ርዝራዥ እንደገና ወደ ላይ ያንሰራራል፣ እንደገና ይመጣል። ወደ ስራ ወደሚቀጥለው ስራ አንጓዝም። እንደገና ደግሞ ያ ይፈርሳል። ሌላ ምሁራን ስብስብ እንጀምራለን። ያ ስብስብ ውስጥ ያ ያልጠራው ይሄ የተበከለው በጎሳ የሚያስበው በምን የሚያስበው አስተሳሰብ እንደገና አንሰራርቶ ይመጣል። እንደገና እንፈርሳለን። ስለዚህ ላንዴም ለሁሌም ኢትዮጵያውያን ለአገር ወዳድ የሆኑት ይሄን ቻፕተር ይሄን ምዕራፍ መዝጋት አለብን። ያን ዘግቶ ወደሚቀጥለው የመደራጀትና ጠንክሮ የመስራትን ወጣቱንም ሴቱንም ሁሉንም አሰባስቦ የተለያየ ሪሶርሳችንን አድርገን መስራትም እንችላለን፣ ማሸነፍም እንችላለን። ሁሉ ነገር አለንና ያለን ነገር ላይ እናተኩርና በጊዜው የቀረበውንም ረሃብ ዘላቂ የሆነውንም ደግሞ ጠላት ፈንቅለን ማስወገድ እንችላለን። ለዚህ ፍርሃት አያስፈልግም። ምሁራኑ ብዙ ጊዜ ምዕራቡ አሁንም የርዝራይ ስላለ ቀኙም ሆነ ግራው ወይ ግራው በምዕራብ አስተሳሰብ ይበረዛል፣ ቀኙ ደግሞ በጥገኝነት ይበረዛል። አይ አሜሪካ ካረዳን እኮ አይ ኢዩ ካረዳን እኮ የሚለው ይመጣል። ይሄንን ጨርሰን አስወግደን ወደ ጎን አቁመን ጥቂት የሆኑ ኢትዮጵያውያን ተባብረን ብንሰራ ተደራጅተን ብንሰራ ምንም ጥያቄ የለውም። በእኔ በኩል ከተጠቂነት ወደ ባለቤትነት እንዛወራለን ብዬ ነው የማስበው። በጣም ጥሩ ዶክተር አበባ ግልጽ ነው። ከአድማጮቻችን ብዙ ጥያቄዎች ይመጣሉ እና እነኚህ ጥያቄዎች የሚያተኩሩት በአብዛኛው ወደ መፍትሄ ሐሳብ ነውና የመፍትሄ ሐሳብ ጉዳይ ላይ ብዙ አስቸጋሪ ነገሮች አሉ። ግልጽና ቁልጭ ያለ ቢሆንም ምሁራኖቻችን፣ ግለሰቦች፣ የአንድነት ድርጅቶች ለመሰባሰብ አብረው ለመስራት ምን እየተደረገ ነው ወይንም ምን ቢደረግ ይሻላል ይላሉ? መቼስ ነው መጀመር ያለበት? ችግሩን አውቀነዋል፣ መፍትሄዎቹንም አውቀናቸዋል። ካወቅናቸው ለምንድነው አንድ ድርጅት ፈጥረን ወይም ስብስብ ፈጥረን ወይንም የተፈጠሩም ካሉት እነኚህ የአንድነት ኃይሎች ከሚባሉት ጋር አብሮ በመሰባጠር አብሮ የመስራት ቴንደንሲ የማይታየው? ለምንድነው ችግሮች እያወራን እርሶም እንደገለጹት ለምንድነው ችግሩን ብቻ የምናወራው? መፍትሄውን ለምን አንሰራውም? ለምንድነው የከበደን የሚሉ አሉና አድማጮቻችንን በዚህ ጥያቄ ብዙ ስለሚወረውሩብን ይሄንንም እስኪ ሰፋ አድርገው ቢተቹበት አመሰግናለሁ። እሺ በተዛዋሪ ቀደም ሲልም የተናገርኩት ይህንኑ ነው። እንችላለን፣ በቅድሚያ እንችላለን። አሁንም ለምን አይችሉም ሳይሆን መቼ ነው የሚጀመረው? መቼ ወደ ኮንክሪት ወደ ሆነው ለመሄድ ነው? ህዝብ ጠያቂው ህዝብ አንዳንድ ጊዜ ምንድነው ይጀመራል። የተጀመረውን ተሸክሞ የሚሄደው ግን ይሄ በጠያቂነት የተቀመጠው ህዝብ ነው። እንዴት ነው? ለምሳሌ እንመልከት እነዚህ የሌሎቹን ጸረ ኢትዮጵያ የሆኑ ኃይሎችን በየቦታው ገንዘብ የሚያሰባስቡላቸው አንዳንድ ውይይቶችን የሚያካሂዱላቸው የኛ ወገን የሆነው ጠያቂው ነው። ያንን ማድረግ ነው እንጂ ያልተቻለው እስከሚችለው በግለሰብ እየተሰራ ነው የምንባክነው። ያልተጀመረ ነገር የለም፣ ያልሆነ ነገር የለም። ግን እንዲሰምር ነው ዋናው። ኤፊሽንት የምንሆነው ሲቀነባበር ነው እንጂ ያልተጀመረበትም ጊዜ የለም እንደምታውቁት። ግን ይሄ የሚጀመሩ ንቅናቄዎች ምሁራኑ የሚጀምሯቸው ንቅናቄዎች የሐሳብ አንዱ ሐሳብን ማጥራት ነው። ግን ሐሳብን ማጥራት በምንልበት ጊዜ ሰው ይቸኩልና እሱን ብለናል፣ ግን ለምንድነው ማታደራጁት? ሁሉ ሰው አደራጅ አይደለም፣ ሁሉ ሰው ዲፕሎማት አይደለም። ስለዚህ አሁን እኛ ወደ ወቀሳና ወደ ችግር ከምንገባ አለ ስላለም ነው ኢትዮጵያዊነት እስካሁን ድረስ ሳይበተን ኢትዮጵያዊነት ሳይዳከም እነዚህን ባለም አቀፍ ደረጃ ተቀነባብረውና በጉልበት የመጡትንም የምንቋቋመው። ግን ተቋቋሚ ብቻ እንዳንሆን፣ መላሽ ብቻ እንዳንሆን ፕሮአክቲቭሊ
በሚለው ነው እኔም ከጠያቂዎቹ ጋር መስማማው እንደራጅ ነው የተደራጁ አሉ ይሰራል እኮ ይሰራል ባለፈው እንደገለጽኩላችሁ በግልም የተወሰኑ ምሁራን ይሰባሰባሉ እነዚህ ርዝራዥ አስተሳሰቦች ሰርጎ ገብ ግለሰቦች እንደዚህ ይኖራሉ ዝም ብለው የሚያዩን አይደለም ጠንክረን እስካልተገኘን ድረስ እና የማጠንከርና ኤፊሺየንትሊ ወደፊት ለመሄድ ቅድም የዘረዘርኳቸው ነገሮች በጋራ አስፈላጊ ናቸው በኢሊቱ ወይ ምሁሩ በሚባለው ብቻ ሳይሆን በሁላችን አስፈላጊ ናቸው ኤዲፋይ ራሳችንን ዝቅ አለማድረግ ራሳችንን በወቀሳና በእንትን አለማላሸቅ በምንችለው ሁሉ ተደጋጋፊ መሆን በሚደረገው ፕሮፓጋንዳ ለምሳሌ የእንደኔ አይነት ሰዎች ወይም ባለፈው የጠቀስኳቸው እሱኮ እብድ ነው እሷኮ እንደዚህ ነች እሱኮ እንደዚህ ነው በሚባልበት ጊዜ ለዛ መከታ የሚሆነው ይሄ ጠያቂ ህዝብ ነው ያ ጠያቂ ህዝብ አብሮ የሚመች ከሆነ እንደተባለው ነው የትም አንደርስም ይጀመራል ይፈርሳል እንዳይፈርስ የሚሆነው ጉልበት የታመቀው ጉልበታችን በተቀነባበረ መንገድ ሲሰራ ነው የኔ ቢጤ ሰዎች ዝግጁ ነን እኔ በግሌ ምን ጊዜም ዝግጁ ነኝ ለማደራጀትም ለመደራጀትም ለመመራትም ዝግጁ ነኝ የማቀውን ነገር ለማካፈል በተለያየ አጋጣሚ ይሄንን እናገራለን አሁን ቅድም የተናገርኳቸውን ፊዚካል ሎው ነው ህግ የዩኒቨርሳል ሎው ነው አቅምን መስርተን አንድ ነገር ሰክሰስፉል እንድንሆን የምንችለው በዚህ መንገድ ነው ይሄን እኔ ከሞያዬ አንፃር አውቃለሁ በመልበት ጊዜ ተጠቃሚ መሆን ያለበት ያ ነው ያ ህዝብ ይሄ ተደራጀው ሊደራጅ የሚፈልገው እሺ ንገሪን በምን መልክ ነው ምን እናድርግ የሚለውን ተባብረን እንሰራለን ማለት ነው ስለዚህ ሌሎችም እንደዚሁ በተለያየ ዘርፍ ያሉትና ይሄ ወቀሳው ምንድነው ኮንክሪትሊ የሚለው ራሳችን እያንዳንዳችን የምናደርገው ነገር ነው ራሳችን ውስጥ ያለውን ነገር ወቃሽነቱን ትተን ኤክስቴንድ እናድርግ እጃችንን ኤክስቴንድ እናድርግ ምንድነው የሚያስፈልገው ምንድነው ሊደረግ የሚገባው ብለን ተባብረን ካልሄድን ምሁሩ ብቻውን የሚያደርገው ነገር የለም ሌላው ብቻውን የሚያደርገው ነገር የለምና ኮንክሪትሊ የሚሰሩ ነገሮች መቼ ነውም አይደለም ትላንትና ከትላንት ወዳ ነው አገራችን እንዳትጠፋ ብለን የምናስበው ሰዎች ወደ ኋላ መቅረታችን ደጋግሜ ብየዋለሁ እኮ አንፕሪፔርድ በመሆን የሚመጡ አጋጣሚዎች አሁን እንኳን ይሄ የረሃብ አጋጣሚ የተደራጀና ጠንካራ ኃይል ቢኖረን ጎተራውን የወያኔን ጎተራ ማስፈታት ይችል ነበር ያለውን ገንዘብ ወደ ህዝባችን ማድረግ ተደራጅተን ባለመገኘታችን ነው አሁንም ተደራጅተን እንድንገኝ የጋራ ስራችንን መስራት አለብን ለመደራጀት ምንም ችግር የለውም የሐሳብ ግልጽ ነው ጠላትን አንተ እንዳልከው አውቀናል ስለዚህ እንገናኝ በአካል መገናኘት አለብን በሬዲዮ የሚደረግ ነገር አይደለም በማስ ሚዲያ የሚደረግ ነገር አይደለም ጠላቶቻችን ረቂቅና ብዙ ናቸው ስለዚህ ለነሱ በሚመች መንገድ አይደለም እንደራጀው እነሱ በማያውቁትና በማያዩት መንገድ መደራጀት አለብንና ያን የሚያደርግ እምቅ ኃይል አለ ግለሰቦችም አሉ ስለዚህ እንደ ፖዚቲቭሊ በቀና መንፈስና ጉልበት በሚሰጥ መንፈስ ጥያቄውን ችላ ማለት አይደለም የኔም ጥያቄ ነው ግን ወደ ቀናና አለ ይቻላል እየተደረገ ነው ወደሚለው እንድንሄድ ከመፈለግ ነው ይሄን የዚህ አይነት መልስ የምሰጠው የኔም ጥያቄ ከዛ ነው ከመቆርቆርና ከመጸጸት ተነስቼ ነው ያን ጥያቄ ጠየቁትና የኔ ብቻ ሳይሆን የአድማጮችም ጥያቄ ስለሆነ ነው ይቅርታ ዶክተር አበባ በማላ አቋረጥኩት ይቅርታ ምንም ችግር አይደለም ትክክል ነው እኔም ከመቆርቆርም እንደሆነ የብዙ ሰዎችም ጥያቄ ለኔም ባጋጣሚዎች ይደርሰኛል ይገባኛል ያ መሆኑ ግን ምንድነው የምናደርገው የሚለው ነው ከዛ የምንወጣበትን መንገድ የምንሻበት ብዙ ዘዴዎች አሉ እንዲሁ ዝም ብለን በማስንትን በእንደዚህ አይነት አጋጣሚ ተነጋግረን ብቻ መለያየት አይደለም በአካል መሰባሰብ አለብን በአካል ቅድም ያልኩት በምንሰባሰብ
በሚታሰብበት ጊዜ አንተ ወንድሜ ፍጹም ሰው አይደለህም አበባ ፍጹም ፐርፌክት አይደለም ማንኛችንም ሰው አይደለም ማንንም ሰው ሁሉን ነገር ሊያደርግ አይችልም ስለዚህ በአካል በመንገናኝበትና በመንሰራበት ጊዜ በመንሰባሰብ አሉ አሁንም አልፎ አልፎ የምሳተፍባቸው የምሁራን ስብስቦች አሉ በመንገናኝበት ጊዜ እነዚህ ነገሮች ጠላት አጉልቶ ይሄውና አይስማሙም እኮ ምናምን ብሎ የሚከሰት ኖርማል ተፈጥሯዊ በሰው ልጆች መካከል ያለ ነው ስለዚህ አናጉላው ሐሳብ ግጭቶችን ቢኖሩ ምንም አይደል ደካማ ሰው ቢኖርም ምንም አይደል ሌላ ጠንካራ ጎን አለና ጠንካራውን ይዘን እንጓዝ ለሚል ከመቆርቆር እንደሆነ ጥያቄው ይገባኛል ተገቢም ጥያቄ ነው ግን ጥያቄውን ወደ ህብረተሰቡም ለመመለስ ነው ጥያቄና ተጠያቂ ሳይሆን መሆን ያለብን ጥያቄውና ተጠያቂው በአንድነት መስራት መጀመር አለብን ጊዜውም ነው ሁሉም ነገር በቦታው አለ ሁሉንም ነገር የሚችሉ ብዙ ኢትዮጵያውያን ቅድም ያልኩትም የጠቀስኩትም ወጣቶችም ሴቶችም ብዙ እኔ በአካባቢ አሉ አሁን ላውንች የማድረግ ጥያቄ ነው ይሄንን በሚስጥርም በሚሰራበት መንገድ እየሰራን በገሃድም በግልጽም የሚሰራበት ምክንያቱም ለሞራልም ለማንቀሳቀስም ለሁሉም ነገር አስፈላጊ ስለሆነ ያን ማድረግ ይገባናል ብዬ ስለማምን ነው እንጂ ጥያቄው ተገቢ ጥያቄ ነው ሰዎች ይጠይቁናል እንዲህ የምትናገሪ ከሆነ ታዲያ ለምን አታደራጅም ይላሉ አደራጅ ሌላ ተናጋሪ ሌላ ሐሳብ አፍላቂ ሌላ ሐሳብ ፈጻሚ ሌላ እነዚህ እንዲህ መሆኑን ያወቁ ወገኖቻችንን በዚህ ጥያቄ እንትን ያደርጋሉ ምክንያቱም ሌሎች እኮ እንደዛ ነው የሚሰሩት ፓኬጅ ያልኩት ለዚህ ነው እኛም የተለያዩትን ኃይላችንን አቀነባብሮ የሚያሰራ አንዱን ላደርግ የምችለው አሁን ያልኩትን ነው በሰዎች ውስጥ ደካማ ነገር ቢኖር ደካማውን ላይ ሳይሆን ትኩረት የምንሰጠው ጠንካራ ጎን ላይ ነው እኛ አሁን ምንድነው ይሄ በምዕራቡም በጨቋኞቹም በምኑም ከፍተኛ ፕሮፓጋንዳ የተደረገብን ይሄን ላይ እንድናተኩር ነው በዚህ ወቀሳ ላይ ይመቻል ስለ ወያኔ ማውራት መጥፎነት ስለኛ መጥፎነት ማውራት ከተለመደ ኮምፎርታብል ያደርጋል ወደ ሌላው እንዳትወጣ ያደርጋል እና ችግርን ስለ ዓለም ማውራት ሳይሆን ዓለምን መቀየር ነው እንደሚሉት ስለ ችግራችን ማውራት ሳይሆን እኛ ሪያሊቲያችንን መቀየር ነው እኔ አይዱብል በጣም አምናለሁኝ እንዳልኳችሁ መሳሪያውም አለን ዘዴውም አለን ዓለምን የፈጠረ ይሄ በአካባቢ የሚታየው በአካባቢያችን ያለውን ከስልጣኔ ቴክኖሎጂ ማንኛቸውንም ኃይል ጥፋትንም ልማትንም የሚፈጥር ሰው ነው እኛም ሰዎች ነን ያውም ኢትዮጵያውያን ያውም ብዙ ነገር ከጥንታዊ በኩር ልጅነት ጀምሮ ከስልጣኔ ባለቤትነት ጀምሮ ልዩ ጸጋ ያለን እንኳን እኛ ሌላውም ይችላል ስለዚህ የማይቻል ነገር የለም ብዬ በመናገርበት ጊዜ አድበስብሶ ለማለፍ ሳይሆን በዚህ ሞራል በዚህ እምነት እንድንሰባሰብ ነው ከዛ ከተገናኘን በኋላ ይሄ ደግሞ እውን የሚሆንበትን በተጨባጭ ማሳየት ይቻላል እኛ we are the creator of our reality የዓለማችንን የኢትዮጵያ ለዚህ ነው ቅድም ምንድነው የምንፈልገው ነጻነት ነው የምንፈልገው መሰረታችን ነጻነት ነው በፍትህ በደስታ በእኩልነት መኖር ነው የምንፈልገው ይሄንን መፍጠር እንችላለን ይሄን መፍጠር ይቻላል ልክ ሌሎቹ ጥፋትን መፍጠር እንደቻሉት ኢትዮጵያን ማጥፋት እንደቻሉት ኢትዮጵያን መበዝበዝና ለግል በጣት ለማይሞሉ በየዓለሙ ቢሊዮነርስ እና ሚሊዮነርስ ሆነው የሚኖሩት ፈጥረው ነው አድርገውት ነው እኛም እንችላለን ያ የምንፈልገው እኛ ደግሞ ከነሱ የተለየ ነው ነጻነትን እንፈልጋለን ነጻ ህዝብ ነንና በውስጣችን ነጻነት ስለነበረ ይሄን እንዳናደርግ የሚያደርጉትን ተውሳኮች ያስተሳሰብ የጎጂ ባህል ምለው አንዱ ይሄ ተደጋጋሚ ወቃሽነት እንወቀው በውስጣችን ደካማ ሰዎች አሉ በውስጣችን አድርባዮች አሉ በውስጣችን በቃ አወቅን ከዚህ በላይ ሊገፋ አይገባም ባይነኝ ነኝ ያን ካወቅን መፍጠር የምንፈልገው ላይ ፕሮአክቲቭ ሆነን በዛ እንጓዛለንና በመንሰራበት ጊዜ ፊድ የምናደርገው ተመልከቱ ወገኖቼ
ባለፉት ሌሎች ሰዎች በነቲፒኤልኤፍ በስራ ላይ በገና ጫካ ላይ በነበሩበት ጊዜ እየመጡ ደካማነን ምንትሶንን ምንም ኃይል የላቸውም። ይሄ የታወቀ ነው። የህዝብም ሆነ የምንም ኃይል የላቸውም። ሱብ አርቲፊሻሊ የተፈጠሩ ናቸው። ቫይስ ፕሬዚደንት ቡሽ ሄዶ ሰብሲዳይዝ ሲያደርጋቸው ባይናችን ነው ያየነው። የውጭ እንትኖች ናቸው። ግን ደካማነን ምናምን እያሉ አይደለም ያወሩት የነበረው። በየስብሰባው እየሄዱ ይሄውና ዛሬ ይሄንን አሸነፍን፣ ዛሬ ይሄንን አደረግን። ምክንያቱም ፕሮፓጋንዳ ነው ይሰራል እና ያን እየሰሩ ነው። እኛ ስራ ላይ ስንሰማራ ጠላትን ሳይሆን የምናወራው ስለኛ ስራ ይሄውና በዛሬው ዕለት ይሄን ያክል ወጣት ተማሪዎች ስለ ኢትዮጵያዊነት እንደዚህ አሉ፣ ስለ ኢትዮጵያዊነት አበሰሩ፣ የሀገር ፍቅር ያላቸው ይሄን ያክል ሚሊየንስ ኦፍ ኢትዮጵያውያን ያሉ፣ የታጠቁ አሉ፣ የተነሱ አሉ። ደግሞ ይሄ ውሸት አይደለም። ይሄ እውነቴን ነው የምናገረው። ይሄ ባይሆን ኖሮ እነሱ ባሰቡት በ2 አመት ውስጥ ኢትዮጵያ ጠፍታላቸው የዚህ ሀገርም ሰዎች ይሄንን ስትራቴጃይዝ ያደረጉትም ኃይሎች ጨራርሰው ቁጭ ባሉ። ኢትዮጵያ አንዷ ፖፕለስ አገር ነች። ህዝቧ የጠነከረ ህዝብ ኃይል ነው። ህዝቧ የበዛ በሚመጣበት ጊዜ ለዚህ ዓለምን የምንገዛው ኃይሎች አትመቸንም፣ ስለዚህ እንበታትና ተብሎ በይፋ የተቀመጠ እንትን ነው። ይሄን የምንቀይረው እኛ ነን። ይሄ መሆኑን ከተገነዘብንና የማያውቁትን እንደዚህ አይነት ነገሮችን እንዲያውቁ ማድረግ ይሄን ያልኩትን ምት እስከዛሬ ድረስ የተቋቋም ነው በኢትዮጵያዊ መንፈስ በኢትዮጵያዊነት ስላለንና ስላሉ አገር ውስጥም ቅድም ያልኳችሁ እነዚህ ይሄን ላጲሶ ምንትስ የተባሉት ባለፈውም ጠይቀህ ነበር። የተለያዩ ድርጅቶች የተባሉት ምንድነው መንገዱን ጨርቅ ያርገላችሁ ነው መባል ያለባቸው። ምክንያቱም ከህዝብ ጋር እኛ እምነት ካለን እንገነጠላለን፣ ሌላ አገርን መሰርታለን፣ ኦሮሞያንን ምንትስነን እያሉ የሚሉትን ነገር እኛ ጠንካሮች ከሆነን እኛ ከጠንካራ ፖዚሽን ከተነሳን ጎሄድ ነው የምንላቸው። ምንም ምክንያቱም ህዝቡና እነሱ አንድ እንዳልሆኑ እናውቃለን። የህዝብ ወገን የሆንን ሰዎች ነንና እነሱ ለምንድን ነው የኛን አፕሩቫል የሚፈልጉት? ለምንድን ነው ይሄን ፕሮፓጋንዳ ቅድም የጠየቀኝ ደጋግመው በየሚዲያው የሚያመጡት? ለምንድን ነው አስተናጋጅ የሚሆኑት እነዚህ? ለምን የኛን አፕሩቫል እኛን ትጥቅ ለማስፈታት ነው። ምክንያቱም የላቸውማ ካሁን በፊትም የሆነላቸው ኢትዮጵያዊ ነኝ የሚል በኢትዮጵያ ስም ተሰይሞ ነው ቲፒኤልኤፍ ኤርትራን ማስገንጠል የቻለው። የኢትዮጵያውያንን አፕሩቫል ይፈልጋሉ፣ የኛን አፕሩቫል ይፈልጋሉ። ስለዚህ ጎሄድ እናያለን። የትራይብ መንግስት ለማቋቋም ነው። የዓለምን ግሎባል ሪያሊቲውን ተመልክተን ምን ኦሮሞያን መስርተ በቻይና እንድትገዛ ነው? ምን ለመፍጠር ነው? ጎሄድ ግነሱን ጎሄድ ብለን እኛ ግን ታላቋን ኢትዮጵያ ድሮም አለች ጥንታዊቷ፣ አሁንም ያላትን ችግር ፈታ ለወደፊት ቀጣይ ሆና አንሰራርታ ትንሳኤዋን ማሳየት እንችላለን የሚለው ጎዳና ላይ እስካለን ድረስ በእነሱ ዙሪያ የሚሰበሰብ የለም። የነሱ የውሸት ነውና ይሄኛው የእውነት ነውና ህዝቡ ይከተላል። ኦሮሞ ቋንቋ ተናጋሪው ኦሮሞ ህዝብ ከነዚህ ህዝብ ጋር አንድ አይደለም ሊነግሩን የሚፈልጉ ሰዎች አሉ በስህተት። አሁን ሪያሊቲው ተቀይሮ ይሄ ሁሉ የፕሮፓጋንዳ ነው፣ የስነ ልቦና ጦርነት ነው። ስለዚህ የእውነተኛው ጦርነት ህዝቡ ከኢትዮጵያ ጋር ነው። ለዚህም ነው እስካሁን ያለችው። ሆኖም ግን እነዚህን ለመጨረሻ ጊዜ ለማስወገድ እንዲህ አይነቱን ጥቃት ለማስወገድ ጸረ ኢትዮጵያ የሆነ ኃይል ከፈለግን እኛ የምንፈልገውን አጥብቀን መያዝ፣ ኢትዮጵያዊነትን አጥብቀን መያዝ፣ የምንፈልገውን ማወቅ፣ ነጻነትን ማወቅ፣ እኛ የራሳችን ፈጣሪ መሆናችንን መቀበል። ይሄንን በምንደራጅበት ጊዜ በያለንበት ቦታ ይሄን ለተደራጀው ለሚታገለው ኃይል ውስጡ ደምስሩ ውስጥ ገብቶ እውን እንዲሆን ማድረግ እንችላለን። ለማስተማር ዝግጁ ነን፣ ለመርዳት ዝግጁ ነን። የኔ ቢጤ ሰዎችም አለን። ብዙ የስነ ልቦና ምሁራን አሉ ኢትዮጵያውያን። ይሄ ሀቅ ደግሞ ለሌሎች እንደሰራ ሁሉ ለኛ የማይሰራበት ምንም ምክንያት የለም። ስለዚህ በስራ ላይ አሰማሩን። በሚገባ ኤፊሽንትሊ ተደራጅተናል፣ ግን ኤፌክቲቭ አይደለም። ተሰባስቧል፣ ግን የሚፈልገውን ሊያገኝ አልቻለም። ልናገኝ የምንችለው የመጨረሻዋ እምርታ
ይባላል አይደል ምርታ ውስጥ የሚከተል ወሳኙን ስራ እንድንሰራ ህዝቡ ሊታገል የሚፈልገው ምሁሩ ትንሽ ፊደል የቀመስነው ነገሮችን የምናቀው አንድ ላይ ይሄንን ለአንዴም ለሁሌም በዚህ በአጋጣሚ ትጥቁን ማስፈታት አለብን ወያኔን የያዘውን ገንዘብ ማስፈታት አለብን ከስልጣኑ ማውረድ አለብን እንችላለን ይቻላልና መልካም እና ሰፋሪ የተናገርኩት በጣም እግዚአብሔር ይስጥልኝ ዶክተር አበባ በጣም ሰፊ ትምህርት ነው የሰጡን በጣም አመሰግናለሁ ትምህርታዊ ማብራሪያዎች በራሴ በአድማጮችና በሬዲዮ የዝግጅት ክፍል ስም የከበረ ሰላምታዬን በማቅረብ በዚሁ ሰናበቶታለሁ የኢትዮጵያ አንድነት ሬዲዮ በዋነኛነት የኢትዮጵያዊነት ትግል ከተተበተበበት ችግርና ማነቆ ተላቆ የህዝብና የሀገር አለኝታ ማዕከል ለመፍጠር በሚደረገው ጥረት ላይ አስተዋጽኦ በማድረግ ላይ ያተኮረ በመሆኑ የአንድ ሀገር የአንድ ህዝብ የአንድ ሰንደቅ ዓላማ መንፈስ ስር ያሉ ወገኖች ሁሉ ከውይይቱ የጠራ ዕውቀት እንዲይዙ አድርገናል በሚል ተስፋ ውይይታችን በዚህ እንቋጫለን ዶክተር አበባ መልካም ጤንነት በመመኘት በድጋሚ ደህና ሰንብቱ ላለው ከልብ አመሰግኖታለሁ ጤና ይስጥልኝ እቴ እግዚአብሔር ይስጥልኝ በጣም አመሰግናለሁ ይህን እድል ስለምትሰጡ ስላላችሁ ወደፊትም ኃይል ትሆናላችሁ ብዬ ስለማመን ሁልጊዜ ምስጋናዬ ከእናንተ ጋር ነው እግዚአብሔር ይስጥልኝ በጣም እግዚአብሔር ይስጥልኝ አሜን